ሜኒሊክ ኢቨን ቃላቶቹ በጣም ነው የሚጣፍጡት። አላህ ያሳድግ። ጥያቄ ያው የዛን እምነት እንዴት ገባ? በ12 ዓመት ገና አድገንም የክርስትና እምነቱ ስብስብነት ስትል ያልገባው ብዙ ማህበረሰብ አለና እንዴት ገብቶ ያንን አስተሳሰቡ የሶስትነቱ የአንድነቱ ሁኔታ እንዴት ገባክ? እሱን የኢየሱስ ክርስቶስ አምላክ አለመሆን ከገባ በኋላ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸው ማለት የእሳቸው ውዴታ እንዴት ውስጥ ገባ? አንደኛ ነገር ማለት ነው አንድ ዲናን ኢስላምን የሚወሰድኩት ማለት ነው ምንም ብዙም ሳንራመድ ዲናን ኢስላምንም አላህ ሲወፍቅሽ የፈለግሽው ቦታ ብትሆኚ የፈለገ እድሜን ብትሆኚ የ3 ዓመት ልጅ ሆኖ ማለት ነው ነፍስ ያላወቀ ሕፃን ልጅ ሆኖ እንኳን ማለት ነው አላህ ከመረጠ ምንም ነገር ይሳካል። ምንም አይሆንም ተብሎ እኮ አይሆንም። አሁን አንዳንዶቹ አሉ አይሆንልሽም፣ ምንም አይሆንልሽም፣ አምላክ ያደርግልሽም የሆነ ነገር ተብላ የተናቀች ሴት ነች አላህ ደግሞ የሚያደርግላት። ለዚህ ደግሞ ማለት ነው አንደኛ ነገር ማለት ነው አላህ አድራጊ ነው። ይህንን ደግሞ በጣም አምናለሁ። ነቢዩ መሐመድንም በጣም ወዳቸዋለሁ እሳቸውንም። እኔ ደግሞ ማለት ነው 25ቱንም ነቢያቶች ነው በአንድ አይኔ ነው ማያቸው እንጂ ነቢዩ መሐመድ ትንሽ ከፍ አርግቼ እዚች ጋር ደግሞ ኢሳን ትንሽ ዝቅ አርግቼ መወድበት ምክንያት የለኝም። ለምን ካልሽኝ ደግሞ ማለት ነው አላህ ጀለ ጀላሉሁ አላህ ስብሐነ ወተዓላ ሁሉንም 25ቱንም ነቢያቶች ወደ ዱንያ ልኳል። የእሱ ባሪያ ናቸው። ስለ ዲነል ኢስላም ተናግረዋል። ለዚህ ደግሞ እኔ ለአላህ ብዬም እነሱንም ወዳቸዋለሁ። ነቢያቶቹን ሁሉንም ወዳለሁ፣ ሁሉንም ነቢያት እቀበላለሁ። ግን ደግሞ ማለት ነው አንዱን አስበልጬ አንዱን ዝቅ አርግቼ የምወደበት ምክንያት የለኝም። አንደኛ ነገር። ሁለተኛ ነገር ደግሞ ዲነል ኢስላምን አላህ ወፈቀኝ አልሐምዱሊላህ። ብዙዎቹም አለው በነገራችን ላይ አባቴ ማለት ነው 3 ቢላ በላክ ነው ያለኝ። 3 ቢላ በላክ ሲለኝ ምንም አላልኩትም። አይ አባዬ ለራሴው አይ አባዬ አንድ ቀን አላህ አንተን የሚወፍቀ ብዬ ነው ደዋ ያደረኩለት። ወላሂ ነው የምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገሩ ይጠፋበታል፣ ብዙ በሰማ ቁጥር ግን ጭንቅላቱ ይይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢናገር እኔ ለሀጃው ነው ብዬ ነው የምተወው። ስድብንም እንደ ጥሩ ነገር ነው የምቀበለው። ምንም አይመስለኝም። ብዙዎቹ ይሳደባሉ፣ ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን ልበልሽ አላህ ማለት ነው ዲነል ኢስላምን ወፈቀኝ አልሐምዱሊላህ። ነፍስ ያላወቀ ሕፃንንም አላህ ከፈለገ ዲነል ኢስላምን ይወፍቃል። ኢሳን እኮ በሕፃንነቱ ነው መርየም አቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማለት ነው አላህ ምንም አይሳ ነው። አልሐምዱሊላህ ረብል ዓለሚን። ማሻአላህ ማሻአላህ። እንዴት ነው አዲስ እኔስ ኡስታዝ እንደ ቢልዲንግ ወዲያውኑ ማለት ነው ከኛ ከአንተ ስር ለመማር ዝግጁ ነን። ወዲያውኑ እጅ ሰጥተናል። አላህ ይጠብቅህ። እንግዲህ ብዙ እንጠብቃለን። እኔ ጭንቅላት ሁሉ ገና ሾክ ይዞኛል። ካፉ የሚፈልቀው ንግግር ላይክ ኦልሞስት ተወልደው በቤታቸው ያደጉትን ማይተናነስ ጭንቅላቱ፣ ክፍተቱ፣ አንደርስታንዲንጉ፣ ቅንነቱ የሚታይበት ፍቅር፣ ጥላቻ ሳይሆን ፍቅር ነው በዚህ እድሜው የሚታየው እና ሱፓሽነት አስተዳደግ እየያዙበትን መንገድ አባጫሊም የዋዛ አይደሉም እና ላይ ጨምርሎት ልጅም ማሳደግ ልጅ ያለው ሰው ያውቀዋል እና ሰው አሜዚንግ የተያዘበት መንገድ በደንብ ያስታውቃል እና ልጃችንም ስላገኘን የሁሉም ሪስፖንሲቢሊቲ ነው እና የኔ ልጅ ምንድን ነው የሚያዝናናክ? እንደ ልጅ አሁን የ12 ዓመት ልጅ ነክ ምንድን ነው የሚያዝናናክ? እንደ ልጅ ላይክ እንደ 12 year old እንደ ወንድ ህፃን ልጅ ምንድን ነው የሚያዝናናክ? ታላቅ ወንድሙን እየጠየቀው ነው። ዩኑስ አብሽር። ዩኑስ ሰማ? ጥያቄው ሰማ? ዩኑስ ኔትወርክ ነው። ኮፒሊንክ አድርጎ የጀማ በደንብ ኮፒሊንክ አድርጎ ይሰራለን። አብሽሩ። ችግሩ ኮፒሊንክ ነው። ዩኑስ ጥያቄው ሰማኸው? የጠየቀች አዲስ አለም እንደ ልጅ የ12 ዓመት ልጅ ምንድን ነው የሚያዝናና አለች። እስቲ እንደገና ተናግሪ ትንሽ አዲስ እንደገና ጥያቄው ይሰማል? አዎ ይሰማል። እኔ ይሰማል ትሆን? ታብታብ አድርጉ እናንተ እስከዛ ሼር ኮፒ ሊንክ ያደረጋችሁ ምናልባት ኔትወርኩ እያያዘን ከሆነ ብዙ ሰው ሲኖርም በደንብ እንትን እንዲ አረ ያጀማው ተው አላህን ፍሩ ይተቂላ ያጀማው
ታብታብ አድርጎ ኮፒሊንግ አድርጎ እሱ ገና ብዙ መነግራችሁ ነገር አለ እያለ ታብታብ እና ኮፒሊንግ አድርጎ ካሜራውን ክፈቱት ኡስታዝ። እኔ ያኔ አዲስ አለም አንዴ እንደዚሁ ስትናገር ሰምቼ ደንግጬ ነበረ። ዛሬ ደግሞ ሁለተኛ ስነንቀጥ ሚዲያ ላይ ይሄ እሱን ዩኑስ ነው በነገራችን ላይ ወላሂ ሱብሃነላህ ወላሂ አጃይብ ነው የአላህ ተአምር ሱብሃነላህ ይገርማና ወላሂ እኛም ደንግጠናል። እስካሁንም ሻውቲንግ አልለቀቀንም በደንብ ላይ እኔ ማመን እንደ ቅዠት እየመሰለኝ ነው። እና ውስጥ ኦልሬዲ ያላህ ስንትን ሲያገራለስ አንደርስታንድ ስታረግ ሲገባክ በዚህ ሌቭል ነው ማለት እኛ እድሜ ፈጅተን ጥረን ግረን ፈጣሪን ለማግኘት ነው። 3 ወር አዲስ አለም 3 ወር እኮ ናት። ሁለቱንም ሃይማኖት ደግሞ እንጂ ሌላ ሶስተኛ ሃይማኖት እንግዲህ በደንብ ቅልጥፍጥፍ አድርጎ በ3 ወር ስለምናገር መሆኑን ማሳያ ነው። ከተመለስ መጥቷል መሰለኝ። ዩኑስ ይሰማል? አሁን ስልክ እየተደወለበት ነው መሰለኝ። አቤት። ኦኬ ካሜራ ጠፍቷል። በነገራችን ላይ ፈልገን ያጠፋኸው አትታየንም። እሺ ጥያቄ የአዲስ አለም ጥያቄ ኦኬ ጥያቄው ገባህ? የጠየቀችው ወይ ደግማ ትጠይቀ ደግመሽ ጠይቂው አዲስ። እሺ እኔ ልጅ አሁን 12 ዓመት ህፃን ልጅ ለእንደ ልጅ የሁሉ እውቀት ገብቶሃል። የሁሉ የስፒሪቹዋል የመንፈሳዊ ዓለም እይታዎች ገና በህፃንነትን የተገለጠልና እንደ ኖርማል እንደ ጓደኞች ግን ምንድን ነው የሚያስደስት? እኔ እንደ ህፃን እንዲህ የሆነ ደስ የሚያሰኝ ነገር ምንም በልቤም የለም። ከህፃንነቴም ከቤተሰቦችም ጀምሬ እንደዚህም አልለመድኩም፣ አልተማርኩበትም። አንድ ሌላኛው ነገር ደግሞ ፍላጎቴ አሁን ላይ ቁርአን ነው፣ ቁርአን መማር ነው። ሌላኛው ነገር ደግሞ እንዲህ በቃላ አሁን ያስፈልገኝ በራሴ ያስፈልገኛል ብዬ መወስነው ነገር ከአባቴ ጋር ጭምር አባቴ የሚያለኝ እኔ የምፈልገው ላፕቶፕና ኮምፒውተር የመሳሰሉ ነገር ቁሳቁሶች የትምህርት ብቻ ከሆነ ነው የምፈልገው እንጂ ይሄ እንደዚህ ለመዝናናት የሆነ ነገር ፍላጎቱ የለኝም። ኢንሻአላህ ይሄን ደግሞ እናደርግልሃለን። እሺ ሀቢቢ ዩኑስ አንተ ብቻ ጠንክረህ ከአባትህ ጋር ዳዕዋ እንድታደርግ ነው የምንፈልገው። ሁለተኛው ትንሹ አሁን ምን ብለህ አዲስ ስም አውጥተንልሃለሁ። እሺ እኔ አዲስ ስም አውጥቼልሃለሁ፣ ትንሹ ሆሱ ብያለሁ። እሺ ስለዚህ አንቺ አሁን ትንሹ ሆሱ ነሽ በቃ። ስለዚህ አንተ ኡስታዝ በደንብ ያስተምረዋል። ሁሱ እንግዲህ ነገ ያገባል፣ ልጆች ይወልዳል፣ ጥሮታ ይወጣል። ሁሱ የሚተካው ሰው አሁን አግኝተናል። ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን። ኡስታዝ በደንብ እንዲማር እንፈልጋለን። ችግር የለውም የገንዘብ ወጪውን ነገር እዚያ መሸፈን ሁሉ ይሸፍናል። እዚያውን ሰው ሁሉ ይሄ ልጅ እንዲማር ከጎኑ መቆም አለብን እያሉ ነው። እንግዲህ ኮሜንቱን እያነበባችሁት ነው፣ የኔ ቃል አይደለም። ኮሜንቱ ጠቅላላ ምን እንድናርግለት ለዚህ ልጅ እያሉ ነው። ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው። ስለዚህ ኡስታዝ ይሄ ልጅ ዲን አልእስላም የሚማርበት ትምህርት የሚያስፈልገው ነገር እንደው አንዳንድ ነገር ምንድን ነው ለዚህ ልጅ ማድረግኛ የምንችለው? ኡስታዝ ግን እኛ ይሄን ነገር ስናደርግለት ለእርሱ አማና ጥለን ነው ማለት ይሄ ልጅ በደንብ እንደ አባት ትምህርቱን በደንብ እንዲማር፣ ዲኑን በደንብ እንዲማር፣ ቁርአን በደንብ እንዲቀራ፣ ምንም ነገር እንዲጎለው አንፈልግም። ሰለምቴ ወንድማችን ነው። ኢንሻአላህ እስኪ ምን ቢደረግ ጥሩ ነው ትላላችሁ ኡስታዝ? ወደ እሱ እንመለስና ትንሽ ደግሞ ኡስታዝ እስኪ አንዳንድ ነገር በሉን። እንደኔ ኢንሻአላህ ጥሩ ቦታ የሚማርበት ቦታ ማለት ነው። ትምህርት እየተማረ ቁርአን እየቀራ አንድ ላይ ሁለቱም እንዲማር ነው የሚፈልገው ማለት ነው። አሁን ትምህርት ቤቶች አንዳንድ ትምህርት ቤቶች አሉ በአነስተኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው። በጥሩ ሁኔታ ቢማር በእንትን ላይ ማለት ነው ጥሩ ትምህርት ቤት ላይ ቁርአን ደግሞ እኛ ጋር ይቀራል፣ በደንብ እናስቀረዋለን። እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው፣ እያስቀራሉ። በመስጂድም ይቀራል፣ ለኡስታዝም ሰጠን ማለት ነው። ቤት ውስጥም ይቀራል።
አንድ ላይ ሁሉም ቢቀራ ጥሩ ነበር። አንዳንድ ሰው ወደ ሂፍዚ ማዕከል ምናምን ይላል። እኔም ቁርአን አፈጃለሁ። እኔ ቁርአን ሂፍዚ እንትን ዋጋ የለውም ብዙ ማለት ነው። ግን ጥሩ ነው፣ አልሐምዱሊላህ ጥሩ ነው። ለዚች ሀገር ዳዒ እንዲሆን ጥሩ ነገር ያመጣል ምናምን ተብሎ የሚታሰብ ምንድን ነው? ከሀፊዝ ሳይሆን ከትምህርቱ ጋር የሸሪዓ ዒልም በደንብ ከተማረ ጥሩ ይሆናል። ለራሱም ለሀገሩም ጥሩ ይሆናል። ጥሩ ትምህርት ቤት አስገብተን እንዲማር ነው የሚፈልገው ማለት ነው። ማሻአላ ኦኬ፣ በጥሩ ሁኔታ ማለት ነው። ማሻአላ በጣም ደስ ይላል። ዩኑስ እስኪ አንተ ፍላጎትህ ምንድን ነው? ማለት አሁን አንተ የምትፈልገው አንድ አላማ አለ። አላማህ ምንድን ነው? እኔ ልጠይቅህ፣ ግብህ ምንድን ነው? አላማዬ ማለት ነው ተምሮ ትልቅ ቦታ ደርሶ ዱንያ ላይ 10,131 እምነት አለ። የእነዚህን ሁሉ አቅንቼ ከዶክተር ናይክ ዛኪር በላይ መሆን ነው ፈልገው። ኢንሻአላህ ዲነል ኢስላምን የወፈቀኝ ጌታዬማ ማለት ነው ከሱ በላይ ያደረገኛል። ማሻአላ ኢንሻአላህ ትሆናለህ። ኢንሻአላህ ትሆናለህ። ሆነህም ትልቅ ደረጃ ትደርሳለህ ኢንሻአላህ። እሺ፣ አላሁ አክበር። ኡስታዝ በዚህ አጋጣሚ እንግዲህ አፉ በሉኝና እንግዲህ እንደው አንዳንድ ሰዎች እንደው ለአንዳንድ ነገር አሁንም ለጠየቀው ለሌፕቶፕም ለትምህርት ቤትም አንዳንድ ማንሽ እርሱም እንግዲህ ልጆች አሉ። ይሰማል? ድምፅልም እየተናገርክ ነው ሙቤ? አዎ እየተናገርኩ ነው። አልሰማም ካደልማ እኔ አዲስ አለም ኡስታዜ ከእናንተ ነው ድምፃችን አለ አይደለም? የኮሜንታዎች የእርሶ አለ የሁላችንም አለ። ኔትወርክ ከእናንተ መሰለኝ ጋዛ ኔትወርክ ከእናንተ ነው እንጂ አላሁ አክበር ምናምን እያሉ እኮ ነው። ከእናንተ ነው። እኛ ጋር እኮ ኮሜንቶችና እንትን ኮፒ ሊንክ የሚደረግ እንትን እና ላይ እንመለከታለን። እኛ ጋር አለ ኔትወርኩ እያሉ እኮ አለ። የእኛ ይሰማል ኡስታዝ? አብሽሩ ከእናንተ ነው። አሁን ይሰማል። ከእናንተ ነው። አላሁ አክበር እያላችሁ ሁላችሁም ደስ ቀን ነው ዛሬ። በጣም እኔም እንግዲህ አውቄ ነበር። ይሄ ዩኑስ ትልቅ ሚስጥር አለው። እኔ ትዝ ይልሻል አንቺን ምስጋብዝሽ ምንድን ነው አንድ ቀን ትንሽ ከኔ ጋር እንዳወራች አቺ አዲስ አለምማ የሆነ ከባድ ሚስጥር አላት። የእሷን እንደዚህ በደንብ እንደዚሁ እንዳትነግሪኝ አልኩሽ። ፕሮግራም ይዘን ነው አልኩሽ። ትዝ ይልሻል አይደለም? ይሄ ልጅንም ልክ ቪዲዮ ሳይ ያ ስሜት ውስጥ የተሰምቶኝ ነበር እና ወላሂ በጣም ጎበዝ ልጅ ነው። ከጎኑ ልንቆም ግድ ይለናል። ኡስታዝ ፈቃደኛ ከሆኑ እዚህ ጋር በጣም ብዙ ሰዎች እየጠየቁ ስለሆነ ሰዎቹም በኋላ እንዳይወጡብን ወልሞ 3000 ሰዎች አሉ። አንዳንድ ሰዎች አካውንት እየጠየቁ ነው። ፈቃደኛ ከሆኑ ለዚህ ልጅ ለአንዳንድ ነገር ለትምህርት ቤት፣ ለደብተር፣ አንዳንድ ለጠየቀው ነገር ለሚያስፈልገው ነገር አንዳንድ ለሀጃ የሚሆን የተወሰነ ገንዘብ ብናስገባለት ፈቃደኛ ከሆኑ ያው አባት ኖት፣ መጀመሪያ አባት ነው የምንጠይቀው። ፈቃደኛ ኖት? ሰው እየጠየቀ ስለሆነ ነው። እዚህ ከታች ይሆናል፣ ችግር የለውም። የሆነ ግሩፕ እንትና ሆኖ ማለት ነው። ሪሲቱን አንቴ ላይ እና እኔ ላይ እንዲላክ ነው የሚፈልገው እንጂ ችግር የለውም። ሪሲቱ ማለት ነው አንቴ ላይ ይላካል፣ ፋክቱሩ ማለት ነው። እንደዚህ አስገባለሁ ብሎ ምናምን ለጌ ሰው እንደዚህ ተልኳል ከሚል እኔ እንደዚህ አይነት አልፈልግም እንጂ ሪሲቱ አንቴ ጋር ሆኖ ተቆጣጥሮ ቢገባ ችግር የለውም። መርሐባ። እሺ ሰምታችኋል። እንግዲህ በጣም ብዙ ሰዎች የሆነ ነገር እናርግለት እያላችሁ ነው። እዚህ ያላችሁ ሰዎች እንግዲህ በጣም በተደጋጋሚ ኮሜንት ላይ እየጻፋችሁ ስለነበረ እንግዲህ አላህን እያችሁን ይቀበላችሁ። ይሄ ልጅ ነገ ወላሂ ለሌላ ነገር ከምትነይቱ ለማይሆን ነገር ከምትነይቱ ወላሂ እዚህ ልጅ ላይ አንድ ብር ለአላህ ብላችሁ በጥሩ ንያ አንድ ብር ከሰጣችሁ ይሄ ልጅ ነገ እንዳለው ቁርአንን ተምሮ እንደ ዶክተር ዛኪ ሆኖ ዳዋል እስላም ሻሃዳ እያሳስ ዲን እስላም በሳስፈፋ ለእያንዳንድ ለሚያደርገው ነገር አጅሩ ለእናንተም አላህ ይጽፍላችሁ። እኔ በዚህ አጅር ላይ እሳተፋለሁ የራሴን አቅሜ በምችለው ሁኔታ አላህ በፈቀደልኝ። እናንተ ደግሞ የራሳችሁን ለምን እንደዚህ አይነት ቻንስ አታገኙ? ገባችሁ? ይሄ ትልቅ ነገር ነው እና ኡስታዝ አካውንቱን ንገሩን ኢንሻአላህ። ከታች እኔም ጽፈዋለሁ። ቆይ ስክሪፕቱን አምጣ።
ከታች በስነ ስርዓት አንዳችሁ ጻፉ፣ ተጠንቀቁ። ሌላ እንትን አካውንቱን በቃሎት ካወቁ ንገሩና እንሻላ ሰዎች እንዳይወጡብን። 3000 ሰው ስላለ ሊያስገባ ይፈልግ ሰው አለ። ሪሱ ለእኔ ላኩልኝ። ከታችም ከኔ ጋር መሰራህት ያለች ሀዩ 703 1000 ይሰማል። አዎ ተናገር ኡስታዝ። እኔም ስክሪፕቶ ላምጣ። ቆይ ልጻፍ። 1041 ቆይ ጽፋለሁ። እዛ ላይ ኮፒ ማድረግ ኮፒ ፔስት ማድረግ ይቻላል። 1041 እሺ ኡስታዝ ይሰማሃል? አቤት እየጻፍኩ ነው። ኦኬ አይ ኮሜንት ላይ አትጻፈው፣ ለእኔ ንገረኝ። 1000 41 90 ኦኬ 41 90 ከዛስ 71 73 ኦኬ ልንገራችሁ 4 መጨረሻ ላይ ኦኬ 4 ኦኬ ልንገራችሁ 1041 90 71 73 4 በመጨረሻ ስም ማን ነው? በቃ ሙሐመድ ሐሰን ቡልቲ። ሙሐመድ ሐሰን ቡልቲ። ኦኬ ያ ጀማ ኦኬ ማሻአላህ በጣም ጥሩ ነው፣ እየሄድን ነው ማሻአላህ። እሺ አንዳንድ ጥያቄዎችን እንጠይቃለን። እንግዲህ ይሄ ወንድማችን ከጎኑ እንቆማለን ምን እናድርግለት እያላችሁ በኮሜንት በጣም እየጠየቃችሁ ነው። በምን አይነት መንገድ እናግዘው እያላችሁ ነው። ኢንሻአላህ እኔ አሁን አካውንቱን በደንብ ነግራችኋለሁ። አካውንት ሌላ ሰው በውስጥ መጥቶ አሁን ኢንቦክስ ላይ የዩኑስ አካውንት ይሄ ነው ብሎ ከሰጣችሁ እንዳትቀበሩ። በጣም በርካታ ሌቦችና አጭበርባሪዎች አሉ። ይህን አጋጣሚ ተጠቅመው ኢንቦክስ ላይ መጥተው ዩኑስ ሙቤ ጋር አካውንት ስጠይቁ ነበር። ምን ያደርጋሉ? እዚህ ጋር እናንተ አካውንት የጠየቃችሁት ሰው ስክሪንሾት ያነሱና በውስጥ ይመጣሉ ኢንቦክስ ላይ። ለማንም ማንም ከመጣ ኢንቦክስ ላይ እንዳታምኑት፣ ሌቦች ናቸው። እንደዚህ አይነት የሚሰሩ ሰዎች ስላሉ ነው የሰማቃችሁ። ስለዚህ አካውንቱ እኔ የምሰጣችሁ ብቻ ነው። አካውንቱ ከፈለጋችሁ እኔ ጋር ኑ ጠይቁኝ፣ እኔ እሰጣችኋለሁ። ኢንቦክስ ላይ ማንም ሰው መጥቶ አካውንት ቢጠይቃችሁ እንዳትሰጡ። ካስገባችሁ እኛ አይገባንም። አካውንቱን ልንገራችሁ። ዩኑስን ማገዝ የምትፈልጉ ለአንዳንድ ነገር ልንገራችሁ፣ በደንብ አዳምጡኝ። 1041 90 71 73 4 እደግመዋለሁ። 1041 90 71 73 4 ሙሐመድ ሐሰን ቡልቲ። በዚህ አካውንት አስገቡ። አካውንት ስፈልጉ ጠይቁኝ፣ እነግራችኋለሁ። ይሄ ገንዘብ ደግሞ ሪሲቱን ያስገባችሁበት ለእኔ ላኩልኝ። ከኔ ጋር ምሰራ እዚህ እህቴ ያለች ሀዩ ሪማዝ 2 እህቶቻችን አሉ። ለእነሱ ላኩልኝ። እኔ ደግሞ ሪሲቱን ለኡስታዝ አስተላልፋለሁ። ስለዚህ ይሄን ሀሳብ ያመጣችሁት እናንተ ናችሁ። ይሄ ልጅን ምን እናርግለት፣ በምን አይነት መንገድ ነው ድጋፍ ልናደርግለት የምንችለው? እንዳያችሁት ነገ ትልቅ ቦታ የሚደርስ ልጅ ነው። አላህ ያሳድገው። ይሄ ልጅ እንግዲህ እናቱም አባቱም እንግዲህ በአሁኑ ሰዓት ወቅቱ ከጎኑ የሉም እና ኡስታዝ ነው ሁሉ ነገር ከልጆቹ እንግዲህ እንደ ልጁ እያስተማረም ሁሉ ነገር እያስቀረም ነው ያለው። ማሻአላህ። አሁን ደግሞ ጥያቄን ጠይቀው ዩኑስ እኔ አንድ ነገር ልጠይቅህ። በጣም እኔ አንተን የገረመኝ ቪዲዮ ማለት ይሄ ልጅ ማሻአላህ እንደው እንድል ያደረገኝ ቪዲዮ አንድ ቪዲዮ አለ። የአንተ ቪዲዮ ትፈቅድልኛለህ? ላሳይ ዩኑስ፣ ትፈቅድልኛለህ? ከናይ ሾዩ ዚስ ቪዲዮ ላሳይ። ኦኬ ላሳይ። ማሻአላህ ይህ ቪዲዮ በጣም ነው እኔ በጣም ሶሻል ሚዲያ ላይ በጣም ተሰራጭቶ ማሻአላህ
አጠያየቅህ ምናምን በቃል አይደለም ሙቤ ይቅርታ ታች ኮሜንት ላይ ከኡስታዝ ዋሂድ የተዘጋጁ ምናምን ሙቤ ምናምን ያወሩ እያሉ ተደጋጋሚ ኮሜንት እየጻፉ ነው እና አባጫሊ ደግሞ መቅረዛ አይገባም እያሉ ነው እና እዚሁ ኮንትሪቢዩት ይደረግልኝ እያሉ ነው ያሉት እና ሁለቱን እንዴት ታየዋለህ? ታች ኮሜንት ላይ ተደጋጋሚ እሱን መልስ እንስጥበት እና ፕሮግራሙን እንቀጥል። ህዝቡ የሆነ ነገር እያለ ነው። ሁለት የተጋጨ ሀሳብ እንዳንስ። ቴንክ ዩ ኡስታዝ ዋሂድ እዚህ ላይ ትንሽ ሙቤ አይደለም ኦንላይን ላ ኦፍላይን ላይ ዳዕዋ ያደርጋለሁ። አሁን መስከረም ማነው 2016 መስከረም 1 ላይ ጀምሮ እጄ ላይ የሰለሙ ትላልቆች ወንጌላዊ ሲሆኑት እስከ ዛሬ 27 ላይ ደርሰዋል። አልሐምዱሊላህ በኢትዮጵያ ላይ በኢትዮጵያ ደረጃ ታዋቂ የሆኑት ማለት ነው። ይሄ ስለሚያዩት አንቴ ጋር ይሁን አሉ። እነማን እጃቸው ላይ ይሄ ልጁን የሰለመው ማለት ነው። አማና አንቴ ጋር እንዲሆን ቁርአንም ቢሆን ምንም ቢሆን ትምህርትም ቢሆን ስለ ወንጌል ቢሆን አንቴ ጋር ይሁን አማና። እኛ አባቱና እናቱ ሆነን ነው እኛ ጋር የነበረው። እዚህ ላይ ትንሽ ደግሞ እዛ ላይ ሌላ እንደ ከነሳራዎች ማለት ነው። አሁን ሌላ ሃይማኖት ስሞች ለማጥፋት ሳይሆን ማለት ነው። ትንሽ እዛ ላይ የዛቱ ነበር እሱ ላይ ልጁ ላይ። ስለዚህ አንቴ ጋር ይሁን እያሉ ነው እነሱ ማለት ነው። ሶ አይነር ላይ አማና ስላለ ማለት ነው ያለ እነሱ ፍቃድ እዛ ይሁን ማለት አልችልም እኔ ማለት ነው። አንዴ ኡስታዞች አሉ። ሶ ልጁ በቃ እዚህ ላይ ሆኖ ቀርቶ ተምሮ ሁላችን ተወያይተን ማድረግ አለብን እንጂ እኔና ወሂድ እኔና አንቴ ሳይሆን ማለት ነው። እነሱ ጋር የነበሩ ከዚህ በፊት ማለት ነው አለም ጤና ኡስታዞች ብዙ አሉ። ከነሱ ጋር ተመካክረን ከልጁ ጋርም እንደዚህ መሆን አለበት ማለት ይፈልጋለሁ። እኔም ንግግር አለ። እሱም እኔ መሆን የምፈልገው መርከዝ ምናምን አይደለም። እሳቸው ያልታወቀ እውቀት አላቸው። ወላሂ ነው የምላችሁ። በጣም ትልቅና ያበበ እውቀት አላቸው። የደበቁት እውቀታቸውን ደግሞ ለእኔም ለመስጠትም ዝግጁ ናቸው። ለዚህ ደግሞ እኔ እሳቸው ጋር ነው መቀመጥ ፈልገው እንዲህ መርከዝ ምናምን መግባት አልፈልግም። ፍላጎቱም የለኝም። እዚሁ እየተማርኩኝ እዚሁ ትምህርቴን ጨርሼ ከእሳቸው ጋር እዚሁ ዳዋም ሲያደርጉ ዳዋ እያደረጉ እሳቸውም አልሐምዱሊላህ እየተቆጡኝ እየመጡኝ በፍቅር ምንም እንደ ልጆቻቸው ከልጆቻቸው አንድ አይን ነው እያዩኝ ያለው። ወላሂ ለልጆቻቸው ግማሽ ከሰጡ ለእኔም ግማሽ ሰጥተው ነው። አላህ ዘመናቸውን ትልቅ ያርግላቸው። ወላሂ ላላ ብዬ ወዳቸው አላህ ወደዳቸው እና እሳቸውን ወላሂ የጀነት ወራሽ ያርጋቸው እና መቀመጥ ፈሉ እሳቸው ጋር ነው። በዚህ አጋጣሚ ደግሞ ማለት ነው ለእኔ ብቻ አይደለም ወላሂ ለእሳቸውም ትልቅ ቦታ እንዲደርሱ በጣም ትልቅ እውቀት አላቸው። ወረበል ከአባ ነው የምላችሁ ወላሂ። እና እሳቸውም ከእሳቸውም አጠገብ እንድትቆሙ ላላ ብዬ ጠይቃችኋለሁ። አዲስ እንዴት ነው ተመልሰዋል? ያው እነሱ ናቸው ይዘው የመጡት እሳቸው ናቸው ስለ ልጁ የሚመለከታቸው። እኛ እንዲህ ነው እንደዛ ነው ማለት አንችልም። አዳፕት አድርገው የሚያሳድግ ሰው በህግ መሰረት አዳፕሽን የወሰደው ሰው ነው ኃላፊነትን የሚወስደው በህግም ማለት ነው። እዚህ ጋር ህገ ወጥ መሆን አንፈልግም። አባት አለኝ ብሎ እየተናገረ ነው። አባቱ ነኝ እሳቸውም ብለዋል። በእኔ አመለካከት እሳቸው ያሉትን ብቻ ነው መደገፍ የምችለው። የልጁ ደግሞ የእኔ ልጅ ቢሆን ልጁ የሚፈልገው ነው የምታደርገው። አንተ ልጅ ታምባዴ ልጅ ያለው አቅን እንነጋገር ከተባለ የህዝብ ጫጫታን ሳይሆን እኔ የልጁን ፍላጎት ነው የምደግፈው። ልጁ የሚፈልገው እንዲደረግለት አይ ድማንድ እንዲደረግለት። አይ እኛ የምንፈልገው የምትሉ ሰዎች ካላችሁ በግላችሁ ሌላ መንገድን ሂዱ። እሱ ግን እኔ ከአባቴ መለየት አልፈልግም ብሏል። እዚህ ጋር ደግሞ ያው ብዙ ሰዎች የልጁ ፍላጎት ያላችሁን የልጁ ፍላጎት እኔ እንደዛ ነው የማስበው። አመሰግናለሁ። ቀጥል። ይሄ ትክክል ተመልሷል። የጀማ እንግዲህ ለምን ኡስታዝ ደግሞ እኔ ቅድምም አንዳንድ ነገር አጫውተውኛል። እዚህ ጋር አዲስ በውስጥ እነግርሻለሁ ለመሰለሽ እነሱ ጋር መቀመጡና ከእነሱ ጋር መሆኑ ያው ለሱም ለአንዳንድ ለሴፍቲነትም ለአንዳንድ ነገር ብዙ ነገር ሰዎች ብዙ ነገር እያለሙ ስለሆነ ልጁ ላይ ያ ነገር እንደዛ ይሻላል። እኛም ብዙ ሚዲያ ላይ የማናወራቸው ነገሮች አሉ፣ በውስጥ የምናወራው ነገር ለዛ ነው። እሺ አውራኝ፣ በውስጥ አውራኝ፣ ችግር የለውም። ከጎን ነው ላይ እኔ ሂዝ ላይክ ማይ ሳን ልጄ ማለት ነው። ግዴታ ትምህርት አይደለም። አሁን ላይ ህይወቴ ቁጭ ማለትም ነው ካለ መብቱ ነው።
እንኳን ወደ እስልምና መጣ እንኳንስ ልማር። እሳቸውም ደግሞ ኖርማል የዓለማዊ ትምህርቱንም ጥሩ ደረጃ እንዲደርስ እፈልጋለሁ። ከኔ እንዲነጠል አልፈልግም። እኔ ራሴ አስቀራለሁ ኃላፊነቱን። ኡስታዞችን ምስክር ሰጥተውኝ ወስጃለሁ አሉ። እዚህ ጋር ኡስታዝ ዋሂድ ደግሞ የተሻለ መንገድ አለኝ። አንተም ደግሞ በውስጥ ከሱ ጋር ላይክ መያያዝ አለብን፣ አንዱ ከአንዱ መከፋፈል ስለሌለበት ማለት ነው። ብዙ ኡስታዝ ዋሂድ በሰለምቶች ጉዳይ ላይ ብዙ እየሰራ ስላለ የእሱንም ክሬዲት ማሳጣት የለብንም። ግን እንደ ቾይስ የልጁን ምርጫ ነው የማከብረው። እኔ የግሌን ሳይሆን እዚህ ጋር ኢንቫይት ያረከኝም ልጁን እንድተዋወቅ ነው። ስለዚህ እኔ ደግሞ ለልጁ እኔ የሚመቸኝ ካለ እኔ ልጁ የሚመቸው ነው፣ ለእኔ ልጄ ነው። ስለዚህ ላይክ ኤቭሪዋን የእሱን ደስታ ብቻ ነው እኔ በዚህ ደቂቃ ላይ የማስበው። አመሰግናለሁ። ሹክራን ጀዛኪላ ኸይር። እኔም እንደዛ ነው ምለው። ያው ኡስታዝ ዋሂድንም ኢንሻአላህ እኔ ያናግረዋለሁ፣ ችግር የለውም። ኡስታዝ ዋሂድም በውስጥ አናግረ ነው በውስጥ ተነጋግረን እሱም ኡስታዝም ተነጋግረን ለልጁ የሚደረግ ነገር እናደርግለታለን። ግን ያው ኡስታዝ እንደ አንድ አባት ይሄ ለልጁ የሚያስፈልገውን ብለው በደንብ ያውቃሉ። አሁን እኔ ልጄ ከኔ ጋር ነው የሚኖረው። ልጄ የሚፈልገውን ነገር እኔ ያውቃለሁ። እንደ አንድ አባት ኃላፊነት እኔ ነው ያለብኝና የሚያስፈልገውን ነገር እኔ ነው በደንብ ማውቀው ማለት ነው። ገባችሁ? ስለዚህ ይሄ ልጅ ነገ ትልቅ ቦታ ይደርሳል። የኡስታዝ ዋሂድንም ትምህርት ይከታተላል። በነገራችን ላይ ዩኑስ የኡስታዝ ዋሂድ አፕሊኬሽኑ አለ ከፕሌይ ስቶር ላይ ዳውንሎድ እናርግሳችሁታል። የእሱን ትምህርት መከታተል ትችላለህ። በደንብ አንተ ትልቅ ቦታ ስለምትደርስ አባል የኡስታዝ ዋሂድ ዳውንሎድ እናድርገውና የእሱ ትምህርቶች እዛ ላይ ገብተህ ብዙ ነገር መማር ትችላለህ። እሺ ሀቢቢ፣ እሺ እና አብሽር። አሁን እንግዲህ ወደ ነገርና የኔ ልጅ ዩኑስ የዓለማዊ ትምህርት ግዴታ ነው። እሺ የዚህ መንፈሳዊ ትምህርት እንደምትማረው ሁሉ የዓለማዊ ትምህርት ግዴታ ነው። ልጄ ልክ በምለው መልኩ አንተንም የምነግርህ ምንድን ነው፣ እዚህ ዓለም ላይ ሲስተሙን ማሸነፍ የምትችለው እናትህንም ነገ መርዳት አባቴንም መርዳት እፈልጋለሁ የምትለው ማንነት የምትሰራው ዓለማዊ ትምህርትም ነገር ወይ ዶክተር ወይ ኢንጂነር ወይ የሆነ ነገርም ልትሆን ተገቢ ነው። አካዳሚ ትምህርት ኦኬ። አይ እሱን አልፈልግም ይሄኛውን ብቻ ነው የምፈልገው አይቻልም። እሺ አባም ሰምተዋል። አንተም ወደዚህ ወለም ዘለም የለም። ሁለቱንም የምታኮራን እንድትሆን ከጎንህ ነን። የሚያስፈልገውን ኮምፒውተራል ሳምቲንጋል ሁሉም ነገር ይደረጋል። ግን ሁለቱንም የዓለማዊ ትምህርቱን መንፈሳዊ ትምህርቱንም ጎን ለጎን የሚያስችል ቃቃሉ ድም ብልሃል አይደለ? እኔ ልጄን ልክ በምቆጣው ልክ ማለት ነው አንተንም እቆጣሃለሁ። ትማራለህ፣ የዓለሙንም ታሸንፋለህ፣ መንፈሳዊውንም ታሸንፋለህ። በአንድ ድንጋይ ሁለት ወር። ለእኔ ያንን ካደረግ በቃ እኮራለሁ ማለት ነው። የኔ ልጅ ገባክ? ማሻአላህ። እኔም ልክ እንደዛ በቃ የኔም ሀሳብ ልክ እንደ የአዲስ ሀሳብ ነው። የአዲስን ሀሳብ እቀራታለሁ። የሁላችን ሀሳብ ነው። እዚህ ላይ እኛስ ተግባብተን ያለ ነው። ማሻአላህ። ስለዚህ በድጋሚ ኦኬ፣ እኔ ወደ ቪዲዮ ሳልሄድ ወደ ጥያቄ ሳልሄድ አዲስ ለገባችሁ እህትና ወንድሞች ይሄ ወንድማችን ዩኑስ በቅርብ ቀን ነው እንግዲህ 3 ወሩ ነው ከሰለመ። ማሻአላህ አለ ከኡስታዝ ጋር አብረው የሚኖረው ቅድም ያያችሁ ሰዎች ማሻአላህ ብዙ ነገር ችሎታ አለው። አንዳንድ ነገሮች ያስፈልገዋል። ይህን ደግሞ ትምህርቱንም እንዲማር አንዳንድ ነገር እስኪ ሙቤ ምን እናርግለት ከጎኑ ልንቆም እንችላለን ያላችሁ በኮሜንት በጣም በተደጋጋሚ ስጠይቁኝ ነበር። እኔ ደግሞ ጥያቄያችሁን ለወላጁ ለአባቱ አቅርብ ያለው እንግዲህ አካውንት ጠይቅ ያለው አካውንት ሰጥተውኛል። ለአላህ ብላችሁ ልትረዱት የምትፈልጉ በእናንተና በአላህ ምን ያህል ነው ምን የሚለውን እኛ ማወቅ የለብንም። ግን ያስገባችሁበትን አካውንት እዚህ ጋር ከታች እህቶች ያሉ ሞዴሬተሮች ለእነሱ ላኩላችሁ። እኔ ደግሞ አስተላልፋለሁ። አካውንቱን ልንገራችሁ፣ ሁለቴ እነግራችኋለሁ። በደንብ አዳምጡኝ። 1041 90 71 73 4 ደግመዋለሁ። 1041 90 71 73 4 ስም ሙሐመድ ሐሰን ቡልቲ